እሱዬ እኔ ክርስቲያን እምነት ተከታይ ነኝ እና በጣም ጥያቄ የሚሆኑብኝ ነገሮች ስላሉ ነው። እኔ እስልምናን በጣም ነው የምወደው። ለምሳሌ እስልምና ማለት በጣም ደስ የሚል ነገር ነው። ራቁት አለመሄድ ራሱ በጣም ትልቅ ክብር ያለው ስፍራ ነው እና ለምሳሌ እስልምና ውስጥ ያሉ ሴቶችን በጣም ነው ማደንቃቸው። የምር ራሳቸውን ሸፍነው ለአንድ አምላካቸው መገዛታቸው ከምንም በላይ በምድርም ራሳቸውን ሰትረው የኖሩ ጀግና እህቶቻችን ናቸው እና እነሱ ሳይ እኔ ቀናለሁ። ለምንድነው ተቀነ የ10 ብር ታይት ለብሰን እኛ ገላችን እያሳየን በጣም ልንከራከር ማንችል ሰዎች ከእስልምና ጋር ስንከራከር በጣም ነው የሚገርመኝ። አንድ እሱ ነው። ሁለተኛ ምንድን ነው ከእስልምና ውስጥ ምን ያስፈልጋል? አሁን እስላም ለመሆን መስፈርት አለ ወይ? ሁለተኛ ምንድን ነው ሙስሊም ሲሆን ብዙ ጊዜ ወላጆች አይቀበሉም። አሁን ወደ ሌላ እምነት ተከታይ ከሆንክ አንተ አንዳንዴ እምነት መስሎም ባህላዊ የምንከተል ሰዎች አሉ። ኢትዮጵያ ውስጥ ማናቃቸው ነገሮች አሉ። ለምሳሌ እሱን እዚህ ላይ አልገልጽም እና እኔ እስልምናን ለመከተል ስለሚፈልገው ምን ያስፈልገኛል? አላህን ለማግኘት የምሬ ነው በንጹህ ልቤ እየጠበቅኩት ነው። በእርግጥ የያዘኝ ነገሮችን ብኖር እኔ አሁን 29 ወደ 30 እየሄድኩኝ ነው። በጣም ስለምወዱ ይሄን ዓለም ውስጥ እንዴት ልግባ ብዬ ለራስም ጥያቄ ሆንብኝ ነበር። ኦንላይን ላይ ብዙ ጊዜ ደግሞ አገኛለሁ ብዬ አላገኘሁም። እድለኛ አልሆንኩም። ዛሬ እድለኛ ነኝ፣ አግኝቻለሁ። ለዚህ ጥያቄ መልስ እንድትሰጠኝ ነው። ያው ለእስልምና እንደሚያስፈልገኝ መስፈርቱ እንድትነግረኝ። መርሐባ። እሺ እንግዲህ ከመጀመሪያ ካነሳቸው ስንነሳ ኢስላም ሴት ልጅ ተገላልጣ በገሃድ ባዕድ ወንዶችን ወደ ፈተና እንድትጥል አያዝም ይሄ እና ስለዚህ አላህ ሰውነቷን እንድትሸፍን ያዛታል። መገላለጥ የውበትና የነፃነት መገለጫ አይደለም። ያ ቢሆን ኖሮ እንስሳቶች ከማንም በላይ ነፃነት አላቸው እንል ነበር። ምክንያቱም እነሱ ተገላልጠው ይሄዳሉና። ስለዚህ የሴት ልጅ የውበቷ መገለጫ ምንድን ነው ከተባለ የእርሷ መሸፈኗ ነው። ለባሏ ለማን መሸፈን መገለጥ እንዳለባት ያስተምራታል ኢስላም። ለተፈቀደላት ለባሏ ካልሆነ በስተቀር ባዕድ ወንዶችን ተገላልጣ በአደባባይ እንድትሄድ በፍጹም ይሄንን አይፈቅድላትም። ሌሎችንም ወደ መጥፎ እሳቤ ነገር የሚጥል ነገር ስለሆነ ማለት ነው። እሷንም እንዲሁ አደጋ ላይ ሊጥላት ስለሚችል ያ ነገር ብዙ ጊዜ ሴቶች ለመጥፎ ነገር ሰይጣን ያንን እንዲጋበዙ ያደርጋሉ። ወንዶችን የእርሷን ተክለ ሰውነት ባዩ ጊዜ፣ ውበቷን ባዩ ጊዜ ወደ መጥፎ ነገር እንዲሄዱ ያደርጋል። ይህን ሁሉ መንገድ ኢስላም ዘግቶታል። ያ ነገር እንዳይከሰት ቀድሞ ሴት ልጅ እንድትሸፈን አዘዘ። አላህ ይህም በቁርአን ላይ ሱረቱል አሕዛብ ላይ ሲናገር ይላል፣ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸዋል። ቸዋል ያን ምክንያቱም ተናገረ። ዛሊከ አድና አን ዩዕረፍ ይህ እንዳይታወቁ ይረዳቸዋልና። ተደበቀች፣ ተሰተረች። በቃ ከዚያስ ፈላ ዩእዘይኒ አይለከፉም ማለት የእነርሱን ጥቅም አስቀደመ። ሴት ልጅ ራሷን በሸፈነች ቁጥር እርሷ ከመለከፍ በጣም የራቀች ትሆናለች። ራሷን በገላለጠች ቁጥር ለመለከፍ ቅርብ ትሆናለች። ገብታችኋል? ይህ ነው ሴት ልጅ ከቤቷ በምትወጣ ጊዜ ሰይጣን ወደ እርሷ ይጠራል አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ተገላልጣ የምትሄድን ሴት ሲገልጹ ማለት ነው። ምክንያቱም ያወጣት ልጅ እሷን በሚያይ ጊዜ ሰይጣን ወደ እርሷ እንዲመለከት ይጋብዘዋል። የዛኔ እርሷን ለምን አናግራትም የሚል ነገር ሀሳብ ይጭርበታል። ከዛ ሄዶ ስልኳን ይቀበላል። ከዛ አንድ ቀን ይገናኛሉ። ከዛ በመቀጣጠር ሌላ ነገራቶች ውስጥ ሰይጣን ይጥላቸዋል። ስለዚህ ያ ነገር እንዳይሆን ነቢ ሰለላሁ ዐለይሂ ወሰለም ቀድመው እንዲሰተሩ አዘዙ ማለት ነው። ሌላ ነገር ስለ ኢስላም ነው። የሰው ልጅ እዚህ ዓለም ላይ ትልቁ ጸጋ ብሎ ማለት አምላክ በነቢያት በኩል የደነገገለትን መንገድ አጊቶ መሄድ ነው። ሌላው ምድራዊ ጸጋ ነው፣ ጠፊ ጸጋ ነው፣ እዚህ ምድር ላይ የሚያልቅ ነገር ነው። እውነተኛ ጸጋ ብሎ ማለት ግን ከሞት በኋላ ያለውን ህይወታችሁን የሚያስቀጥልላችሁን የነቢያትን መንገድ አጊታችሁ መሄድ ብቻ ነው። ያን ደግሞ አምላክ በነቢያት በኩል የዘረጋው ብቸኛው መለኮታዊ ሃይማኖት ኢስላምን እንደሆነ ይናገራል። አዳምን ገና ወደ ምድር ሲያወርደው ጊዜ ምን እንዳለ ታውቃላችሁ? ቁልና ህቢጡ ሚንሃ ጀሚዓ በሉ አዳምም ሔዋንም ሁላችሁም ወደ ምድር ውረዱ አልኳቸዋል። ከዚያ ዳግም ወደ ገነት የሚሄዱበትን መንገድ ነገራቸው። ግን ፈኢማ የእትየነኩም ሚኒ ሁደን አላቸው፣ ከእኔ የሆነ አንድ ቅኑ መንገድ እልክላችኋለሁ። ያም በሚመጣላችሁ ጊዜ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ያን ቅኑ መንገዴን ኢስላምን የተከተለ ከእናንተ በእናንተ ላይ ምንም ፍርሃትና ሀዘን የለባቸውም፣ የዘላለምን ደስታ ታገኛላችሁ አላቸው።
ያን ቀኑ መንገዱን ኢስላምን ያስተባበሉ ሰዎችስ ወዴት እንደሚሄዱ ነገራቸው። ወለዚነ ከፈሩ ወከዘቡ ቢአያቲና እነዚያ ግን ቀኑ መንገዴን የካዱና ያስተባበሉ ሰዎች ኡላኢከ አስሓቡ ናር እነዚህ የእሳት ሰዎች ናቸው ከሞት በኋላ ሁም ፊሃ ኻሊዱን እነርሱ በእርሷ ውስጥ ለዘላለም ዘውታሪ ይሆናሉ አለ። አምላክ ይህን ለአዳም የገባውን ቃል ኪዳን በየዘመናቱ ቃሉን ፈጸመ። ምን አደረገ? ከአዳም ልጆች ነቢያት የሚባሉን እየመረጠ ያን ቀኑ መንገዱን ኢስላምን እያስያዘ ላካቸው። ያንንም ለትውልዶቻቸው ሁሉ አስተማሩ። የምትድኑበት መንገድ ይህን መንገድ መከተል ነው አሏቸው። የእስልምና ሃይማኖት ምንድን ነው የሚያስተምረው ታዲያ ከተባለ የመጀመሪያው አስተምህሮት ስለ አምላካችሁ እንድታውቁ ነው። ያን አንዱን አምላክ በብቸኝነት እንድታመልኩ ነው። ለዚህም ነው ኖህን ሲያስነሳው ጊዜ ምን አለ? ኖህ ሲያስተምር ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩ። ኖህንም ወደ ህዝቦቹ ልኬዋለሁ አለ አምላክ አላህ። ሲያስተምርም ምን አላቸው? ህዝቦች ሆይ ዕቡዱላህ አላህን በብቸኝነት ተገዙ አንዱን አምላክ ማለኩም ምን ኢላሂን ገይሩ ከእርሱ ከአንዱ አምላክ በስተቀር ሌላ ማንም የላችሁም አላቸው ይላል። ከዚያ በኋላ ሁድን አስነሳው። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማለኩም ምን ኢላሂን ገይሩ። ህዝቦቹን ምን አላቸው? ሁድ የተባለው ነቢይ ህዝቦች ሆይ አላህን በብቸኝነት ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ከዚያ በኋላ ሷሊሕን አስነሳው። ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውሚ ዕቡዱላህ ማለኩም ምን ኢላሂን ገይሩ። ሁሉም ነቢያት አንድ አይነት ወጥ የሆነ አስተምሮ ነበራቸው። የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያው አንዱን አምላክ በብቸኝነት አምልኩ ነው። ያ አንድ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለው። ያ አንድ አምላክ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። ለቅጽበት የሚሞት አምላክ አይደለም። ገብታችኋል? ሞት የሚባለው የፍጥረት ባህሪ ነው። ገብታችኋል? ከእርሱ ዘንድ ሞት የሚባል ሂሳብ የለም። ወተወከል ዐለል ሐይ አለዚ ላ የሙት ይላል አላህ ስለ ባህሪው ሲነግረን በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለም ህያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ቸዋል ፈድዑሁ ሙክሊሲነ ለሁ ዲን ሃይማኖትን ጥርት አድርጋችሁ ለእኔ ብቻ እኔም በብቸኝነት አምልኩኝ እያለ ይናገራል። ይህ ነው መሲሁም ሲመጣ ይሄን ያስተማረው። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። አላህ ምን ይላል በሱረት አልማኢዳ ላይ ቁጥር 72 ላይ ክርስቶስም አላቸው ይላል እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ከዛልክ ልክ እንደ ሁሉም ነቢያት ይሄን ያስተማሩት። አብርሃም ይሄን ያስተማረው ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁ። አብርሃም ለህዝቦች ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይሄ ነው ለእናንተ የሚሻላችሁ አላቸው ይላል። እና ይህ ነው ነቢዩ ሙሐመድንም ሲያስነሳ አላህ ስብሐነሁ ወተዓላ ዐለይሂ ሰላቱ ወሰላም ይህን የነቢያት መንገድ አዲስ ለህዝብ ነው ያላቸው፣ ሌላ አይደለም። ምክንያቱም በነቢያት ስም የነቢያትን ትምህርት በረዘዋልና ሰዎች የግዴታ ይሄን ነቢይ ማስነሳት ነበረበት አምላክ። በነቢያት ስም ክርስቶስን ወደ አምላክ ከፍ አድርገው ክርስቲያኖች ይሄን መንገድ አስቀጥለው ነበረ። በነቢያት ስም አንድ አምላክን ወደ ሶስትነት አምላክ አንድ ብቻ ሳይሆን አንድም ሶስትም ነው ብለው ማስተማር ይዘው ነበረ። በነቢያት ስም የአንዱ አምላክ ስለ ኃጢአታችሁ ሙቷል ብለው አስተምረው ነበር። በነቢያት ስም የአንዱ አምላክ ተገርፏል፣ ተሰቅሏል፣ ተገድሏል ብለው እያስተማሩ ነበር። ህዝብም ይሄን አምሮ እየኖረ ነበር። አምላክ ዳግም ያን የነቢያትን መንገድ ማስቀጠል አለበትና ነቢዩ ሙሐመድን አስነሳቸው። ሰላሙ አለይኩም ይህን እንዳስተምሩ አዘዛቸው። ነቢ ስ ላ ሰለምም ያን የነቢያት ሁሉ ትምህርት መንገድ አስተማሩ። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ነው የሚለው ቁርአን፣ ሌላ አይደለም። ያ አምላክ አይሞትም። ያ አምላክ አንድ ብቻ ነው። ያ አምላክ ዘላለም ሕያው ነው። ያ አምላክ ሶስትነት የለውም፣ አንድ ብቻ ነው። ይሄን ትምህርት ነው አንዴ ሜዘር እና ይሄን ይመስላል። ወደ ኢስላም ለመግባት የምትፈልጊ ከሆነ እኔ የምለውን ቃል አብረሽ እየተከተልሽ ትያለሽ። እሱም ምንድነው የምትይው? የመጀመሪያው ትእዛዝ የሆነው ስለ አምላክ አንድነትና ብቸኝነት አምላክ አላህ ስብሐነሁ ወተዓላ ከእርሱ በስተቀር ሌላ ማንም አምላክ እንደሌለ መመስከር ነው። ከዚያ በኋላ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸውን መቀበል ነው። ከዚያም በእርሳቸው ላይ የወረደውን ህግና ስርዓት እየፈጸመን እስከ ህይወታቸው ፍጻሜ ድረስ መኖር ነው። ከዚያ በኋላ ከሞት በኋላ ጀነትን ሊያስገባን ቃል ገብቶልናል። ያንን አምኖ መቀበል። እሺ ዝግጁ ነሽ? እሺ የምለውን ቃል አብረሽ የተከተልሽ ብል አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ
እሱንና አላሁ አክበር ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ሰዎች የመጀመሪያው መርሐባ እህቴ፣ ከላይ ያለችው ዚክራ የምትባለው ልጅ ፎሎ አድርጊያት። እስላማዊ ትምህርቶች የምትማርበት ግሩፕ ታስገባሻለች። ስለ ሶላት አሰጋገድ ምናምን ታስተምርሻለች። ይበልጥ ደግሞ በአቅራቢያሽ የምታገኝ ከሆነ ሙስሊሞች እነሱ ስለ ሶላት አሰጋገድ፣ ስለ አደራረግ በተግባር ያሳዩሻል። እሷ ግሩፖችን ታስገባሻለች። ስምሽ ማን ነበር? እኔ አሚን። አሚን። እሺ፣ መቀየር ግዴታ አይሆንብሽም። አንቺ ፍላጎትሽ ነው። እሱ መቀየር የምትፈልጊ ከሆነ ፈቃድ ነው። ደስ ያለሽን ስም መጥቼ ሃይማኖቴን ዝም ብዬ ጭብረቅርቅ ለማድረግ አልችልም። ይሄ እውቀት የሚፈልግ ነገር አይደለም። አንቺ ሴት ልጅሽን ለባርነት አንቺ ሴት ልጅ ለአዳምጠኝ ሲጀመር ወጣ ከመጽሐፉ አዳምጪ። ቆይ አንቺ ልጅሽን ልክ እንደ ባሪያ ከከብት ጋር ከአህያ ጋር እየነዳሽ የሰው የሚሸጥበት ባሪያ ላይ ሄደሽ ትሸጫታለሽ? አትሸጫትም? ይሄን መልሽ። ይኸውልህ እሱን አልኩህ እኮ እሱን እኔ በደንብ ስላላየሁት ያላልኩሽ እኮ አንቺ ነው የጠየኩኝ። እሺ አዳምጠኝ። እኔ ትሸጫለሽ ወይንስ አትሸጭም? በገበያ ላይ አውጥተሽ አዳምጠኝ። ይሄ ስማ፣ አሁን አንተ ለምሳሌ ይሄን ነገር ስላገኘህ የእኛን ለማጠላሸት የእኛን ነገር ዝቅ ለማድረግ ብዙ ነገር ትላለህ። እየሰማ ነው በሀምሳ ብር ሽጦ ምናምን። እሺ ስለ አንተ አንድ ጥያቄ ልጠይቅህ። አንተ ቁርአኑን ነው የምታምን ወይስ ሀዲሱን? ለምሳሌ ከሀዲሱ ላይ ያለ ብዙ ነገር አለ፣ የራስህ ብዙ ነገሮች የተጻፉ። ስለዚህ አንተ ያንን ስለ የራሳችሁን ብዙ ነገር እዛ ጋር ያለውን ነገር ትታችሁ አንተ ስለኛ ስለ ሃይማኖት ስለ ዝንጭ ይሳለች ወሬ አልወድም። የሆነ ጥርት ያለ ነገር ተናገሪ። ምን አለ ሀዲስ ላይ የምተቸው አንድ ነገር አለ። እሺ አንተ የምታምነው ቁርአኑን ነው ሀዲሱን ነው? ሁለቱንም ቁርአንም ሐዲስም። እሺ ይሄን ካልክ እኔ ለመምህራኖቹን አሁን አንተ ጋር ልከራከር ሳይሆን እዛ ጋር ብዙ ነገር ስላየው እኔ ራሱ ብዙ ነገር ከእናንተ ተማርኩ። ገባ ብዙ ነገር ራሱ ከራሴ ያየው። ስለዚህ እኔ አንተ ተናገሪ። እሺ አይሻን የእናንተ ሙሐመድ በስንት ዓመቷ ነው ያችን የደፈራት? እሱም በደንብ አድርገህ አብራራ። ገባ ሳትዋሽ እዛ ላይ ተጽፏል። ደፍራት የሚለው የቱ ጋር ነው ያገኘሽ? አለ ይኸውልህ፣ እኔ አሁን መጽሐፉ ስለሌለኝ እኔ አይቻለሁ። ከሰው አይቻቸዋለሁ። እነሱ አውጥተውታል። ልፊቃለ የቱ ጋር ካልሆነ ቀጣፊ ነሽ። አይደለሁም ቀጣፊ አይደለሁም። ሲያስተምሩ ስላየው ላውጣልሽ የቱ ጋር እኔ ልቆጥ አይደለም። አሁን ስለኛ ስትናገር ብቻ ነው ገብቼ ልናገር። እባክሽን ያንቺን ተውኩት። አቦ ደፈራት የሚለው የቱ ጋር ያገኘሽ? አታጥላላ። በ50 ብር ገዝቶ በ50 ብር ሸጠ ምናምን ለምለው መረጃ እያስኩ ነው። በዛ በመረጃ እኔ በማስረጃ ላሳይሽ። በ50 ብር ሴቶችን እግዚአብሔር እንደሸጣቸው አይልም በቃ ይላል። አሁን ቤት አድርጊና አዳምጪ ላሳይሽ። አይልም ብላለች አይደለ? አዳምጣት። ቆይ አንዴ። ወይኔ ጉዴ! እግዚአብሔር ሴት ልጅን በ50 ብር እንደሸጣት ነው ላሳያቸው። በጣም ተናዳለች። እኔ ምስኪኔ እስልምና ካገባለሁ ካላችሁ የበለጠው ነው የሚወጣባችሁ። ጉድሽን እይ። ኧረ 50 ብር ከጻፍኩ ይመጣልሃል። ያውም ተደፍራ ማናቸውም ሰው እሺ አዳምጠኝ። አንድ ጊዜ ብቻ አዳምጠኝ እኮ እንደማመጥ። እሺ እኔ መጽሐፉን አሳየኝ ምናምን። እኔ የምጠይቅህ አንድ ጥያቄ ብቻ አለ። እኔ ከአንተ ጋር እግዚአብሔር በ50 ብር አልሸጥም ብለሽኛል አይደለ? አዳምጪ። አሁን ረጋ ብለሽ አዳምጪ። እሺ ማስረጃ አምጣ ብዬሽ ብለሽኛል። ለየው አመጣልሽ። አዳምጪ። እሺ ይሄ ማስረጃ ካለ በጣም ጥሩ አዳምጠኝ። እሺ እኔ ማስረጃውን ይልሃል። እኔ ቆይ እሺ አዳምጠኝ። እሺ ስጠኝ አለ። እኔም አዳምጠኝ። እኔ እኮ መጀመሪያ አንብቤ ሴትዮዋ ጤነኛ አይደለችም እንዴ? ምን ነሽ ነው?
መጀመሪያ አንብቢ። እግዚአብሔር ሴቶችን በ50 ብር ሽጧቸዋል። ምን ያክል ርካሽ እንደሆኑ በክርስትና ሴቶች እዚህ ጋር ተመልከቱ። የለም ብላ ነበር። ያው በቀጥታ 50 ብር የሚለውን ነው የማመጣልሽ። ያው ማናቸው ሰው አለ እግዚአብሔር ሲናገር፣ ማናቸውም ሰው ድንግልና ያላትን ያልታጨችን ልጃገረድ ቢያገኝ ወስዶም ቢደርስባት፣ ያኔ ቢገናኛት ማለት ነው፣ ቢያገኙትም ማለት ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጣል። ያ 50 ብር ለልጅቷ አባት 50 ብር ሰጥቶ እሷን አንጠልጥሎ ይወስዳታል። ልጅቱን አስነውሮታልና ሚስት ትሆነው በእድሜው ዘመንም ሁሉ ሊፈታት አይገባውም ማለት አላህ ተደፍራ ሱብሃንአላህ አይሻርላ። ስለዚህ 50 ብር ከፍሎ ያችን የደፈራትን ልጅ ወደ ቤቱ ይዞ ይሄዳል። ወደ ቤቱ በዚህ በደፋሪው ሰው ላይ እግዚአብሔር ምንም ነገር አልፈረደበትም። እንዳውም ለሱ ወገነለት። ያኔ ይችን ልጅ አንጠልጥሎ ወደ ቤቱ ይወስዳል። ገጠመው ጫፍ ወይ ነካም። ይሄ ሰውዬ አባቷ እንዲህ አድርገው ምናምን የለም፣ ህግ እንዲህ በህግ እንዲህ ይደረግ ምናምን የለም። ያችን ልጅ 50 ብር ወጣ አድርጎ ከኪሱ ከፈል አድርጎ ለአባቷ አንጠልጥሎ ይወስዳል። ከዚህ የበለጠ ርካሽነት አለ ዋለ? ከዚህ የበለጠ በሴት ልጅ ክብር ላይ መጫወት አለ? ከዚህ የበለጠ ይሄ ነው ማስደፈር ብሎ ማለት። ገብቶሻል አይደለ? ማስደፈር ብሎ ማለት መደፈር ምንም ጣጣ የለም። እግዚአብሔር ሴት ልጅ ብትደፈር በ50 ብር ጉዳዩ አይደለም። ያን አንጠልጥሎ 50 ብር ሰጥቶ ይውሰድ ብሎ ይዞ ሄደ። ገብቶሻል አይደለ? ይሄ ሰው ደፍሯልና ብሎ የቀጣበት ቦታ አለ? የለም። እንዳውም እችን ልጅ መረቀለት፣ ይዘህ ሂድ ትሆናለህ። ሌላ ልስጥሽ፣ እግዚአብሔር ሴቶች እንደሚያስደፍር ትፈልጊያለሽ? መቀላት ነው ዛሬ። አይ ቅዱሳኖች ነቢያችን ሰለላሁ ዐለይሂ ወሰለም ደፍረዋል ብለው ይናገራሉ። ለቃሉ በጣም ይቅርታ፣ ያው እነሱ የነገሯትን ነው ሲሰድቡ ይውላሉ አይደል? ነቢ ሰለላሁ ዐለይሂ ወሰለምን ተሳዳቢዎች ክርስቲያኖች እውነቷን እየመሰላቸው ነው። አይደለም፣ ጋብቻ ነው እንጂ ድፍረት አይደለም። እናታችን አይሻ ራሷ ስትናገር ምን አለች? ተዘወጀኒ ረሱሉላሂ ሰለላሁ ዐለይሂ ወሰለም አለች። አገቡኝ ነው ያለችው፣ ደፈሩኝ አይደለም። ወይም ደፈሯት የሚል ቃል እንኳ የለም። አገቡኝ። አሁን አንተ ጨርሰሃል። ለእኔ 1 ሰከንድ ብቻ ብትሰጠኝና እንደማመጥ ገባህ? አሁን አንተ ለምሳሌ መጽሐፎች አሳይተኛል። እኔ ወደ መምህራኖቹ ሸራረግና ለምን ከነሱ ጋር ይኸውልህ በሰከነ መንፈስ ነው። እኔ ልሳደብ ወይም የአንተን ሃይማኖትም ልነካ አይደለም። ግን የምልህ ምንድን ነው፣ በጣም ከኔ በጣም ጎበዞች መምህራኖች አሉ የኛ ጋር። ለምን ከነሱ ጋር ኮንታክት አድርገህ አሉ? ለምን የሉ? ውሸት ነገሮች እኮ ነው። አሁን ያንቺ ይሄን የነገሩሽ እነሱ ደፈረ ብለው የነገሩሽ ውሸታቸው መሆኑን እየነገርኩሽ ነው። ይኸውልህ እናንተ ጋር ሁለት እነዚህ አዋቂ መስሏቸው ነው ታውቃላችሁ። ከእናንተ የሚሻሉት ወላሂ በመሳደብ ብቻ ነው። በሌላ ነገር አይበልጧቸውም። እኔ ልንገራችሁ፣ በመሳደብ ነው ከእናንተ የሚበልጡት። አንድ ክርስቲያን ሰባኪ መጥቶ ሙሐመድ እንደዚህ ነው ካላ አንድ አዋቂ አድርገው ይወስዷቸዋል። በጣም ያሳዘነኝ የክርስቲያኖች ያኔ እንትኖች ተከታይ ልጆች ከመካከላቸው አንድ እንኳን የሚያገናዝብ ሰው የለም። እሱ ነው እኮ የሚገርመኝ። አንድ አካል ተሳዳቢ ስለሆነ እንዴት ነው በመካከላቸው እንደ ታላቅ አድርጋችሁ የምታስቡት? በመሳደብ ነው ታላቅነት? በእውቀት ነው። የነቢያትን መንገድ አስቡ እንጂ ነቢያቶች የእውቀት ያኔ መሰረቶች ናቸው። በእውቀት በስነ ስርዓት ሰዎችን ሲያስተምሩ ስለነበር ከክርስቲያን ህዝቦች ግን ዘንድ ያኔ ተወዳጅ ሰው ብሎ ማለት ሙሐመድ እንደዚህ ነው ብሎ እንደፈለገ አፉን ቀዶ የሚሳደብ ሰው ነው። አላህ ይህዲህ ይበስ። እንዳጠቃላይ የሚነግሯቸው ሁሉ ውሸት መሆኑን ያው እያስረዷቸው ነው። ደፈራት የሚላለው የለም። ምንድነው ያለው ከተባለ በማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም እና እናታችን አይሻ መካከል የተከሰተው ምንድን ነው? ተዘወጀኒ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ በግልጽ ቃል የአላህ መልእክተኛ አገቡኝ ነው ያለችው። ደፈሩኝ አላለችም። ወይም ደፈራት የሚል ቃል የለም። ሎት ስባት ጥያቄ ያለ ይቀጥል። ደፋሪ ነብይ ማን ነው ግን? እንግዲህ ዳዊት እንደ መጽሐፍ ቅዱስ የሰው ሚስት ደፍሯል። የእግዚአብሔር ሰው አሜን ነው። መጽሐፍ ቅዱስ ላይ ምን ይለናል? እግዚአብሔር ራሱ ሲተርክልን ዳዊት ነቢይ ነው። እንግዲህ እንደ መጽሐፍ ቅዱስ እንደ ልብ ያለው የእግዚአብሔር ሰው ነው። እግዚአብሔር ከእርሱም ጋር ነው። ይሄ ዳዊት ምን አደረገ? የሆነች የኦሪዮ ሚስት ሸዋር ስትወስድ አያት ይላል መጽሐፍ ቅዱስ ላይ። ከወታደሩ ሚስቶች መካከል የወታደሩ ሚስት ነች። ተመልከቱ፣ ሸዋር ስትወስድ አያት አለ። ክርስቲያኖች ከዚያ በኋላ ምን አለ? ማነች እች ሴት አለ። ሸዋር ስትወስድ እርቃኗን አይቷት፣ ያጀማ ማነች እች ሴት አለ። ይችማ የኦሪዮ ሚስት ነች አሉት። የሰው ሚስት ነች ተብሎ እንኳን ሊያቋርጥ አልቻለም። ምን አለ?
አስመጧት፣ ጥሯት አለ። አሬ ሰው ሚስት ነች፣ አይ ጥሯት። አሜን ነው። ከዚያ በኋላ አስጠሯት፣ እቤት አስገባት፣ ተገናኛት። ከዚያስ በኋላ አረገዘችበት። ከዚያ የግሉ ሊያደርጋት ፈለገና ዳዊት ምን አደረገ? ባሏን እንዲሄድ ወዳ ቢለው ወዲህ ብለው በቃ አልሆነለትም። በቃ አስገደለው። ባሏን ታሪኩ ረዘም ቢላል አስገደለውና የግሉ አደረጋት። ከዚያ በኋላ እግዚአብሔር በዚህ ላይ ተቆጣ። የኦሪዮን በማስገደሉ በኦሪዮ ላይ ያደረግከውን በቃ ተቆጣበት እግዚአብሔር። ከዚያ በኋላ እግዚአብሔር ምን አለው? በምን ቀጣው? አንተ የኦሪዮ ሚስት በድብቅ ተገናኝተሃልና ነው ደፍረሃልና፣ እኔ ደግሞ አለው እግዚአብሔር እቀጣሃለሁ። ዳዊትን በምን ቀጣው? የአንተን ሚስቶች ለሌላ ሰው አሳልፌ እሰጥብሃለሁኝ አለው። እንደ ቃሉም አደረገ። እግዚአብሔር ምን አስደረገ ከተባለ የዳዊትን ንጹሕ ሚስቶች ምንም የሚያውቁትን አስደፈረበት። ለሌላ ሰው አሳልፌ እሰጥብሃለሁኝ በፀሐይ ጠራራ ብሎ ተናገረ። ስለዚህ እግዚአብሔር የዳዊትን ሚስቶች አስደፈራቸው፣ ለሌላ ሰው አስደፈራቸው። የሚገርመው በዳዊት በራሱ ልጅ ነው ያስደፈራቸው። ቦታቸዋል። የዳዊት ልጅ የዳዊትን ሚስቶች ብዙ ሚስቶች ናቸው ያሉት፣ ሄዶ እነዚያን ደፈረበት። ማን ይሄን ያስደረገው? እግዚአብሔር ራሱ ዝቶ በዳዊት ላይ አንተ የኦሪዮ ሚስት በድብቅ ተገናኝተሃልና እኔ ደግሞ የአንተን የራስህ ሚስቶች አለው እግዚአብሔር በፀሐይ ጠራራ አሳልፌ እሰጥብሃለሁ ለሌላ ሰው ጋር፣ ያን ሰው ከእነርሱ ጋር ይተኛል አለ። ስለዚህ እግዚአብሔር እንደ መጽሐፍ ቅዱስ ሴቶችን አስደፍሯል። ምንም ባላጠፉ ምንም በሌለባቸው። ያጠፋው ማን ነው ከተባለ ዳዊት ነበረ። እሱ ነበር መቀጣት ያለበት። የዳዊት ንጹሕ ሚስቶች ጉዳይ ላይ ምንም የሌሉበትን አስደፈራቸው። ይህ የአምላክነት መገለጫ ነው። አምላክ እንደዚህ ያደርጋል? በፍጹም አያደርግም፣ በፍጹም አያደርግም። አላህ ይመስገን። እሺ ነው የምነግርህ። የሆነ ፈጣሪ ሲፈጥር ለጀነት ወይም ለገሃነም ብሎ ከፈጠረ ሊቀይረው የማይችለው እንደዛ አድርጌ የተረዳሁት ትክክል ነኝ ወይስ ተሳስቻለሁ? ቀድሞ አላህ ፍጥረታቶችን ውሳኔያቸውን ጨርሷል። ወደ ጀነት የሆነው ጀሃነም የሚሆነው አይደለ? እንደዛ ነው የተረዳሁት እኔ። ይህ ስህተት ነው። ጀነትና ጀሃነም የስራችን ውጤቶች ናቸው። ያንን ያውቀዋል ወይ ከሆነ አዎ፣ ስለ ፍጥረቱ ሁሉ ያውቃል፣ ያውቀዋል። ግን ቀዳዋ ቀደር እኔ ሲመስለኝ አሁን ለምሳሌ ገና ስፈጠረ እኔ አሁን ለጀሃነም መሆኔን ተፈጥሬ ያለው ምንም ጽድቅ በሰራ ለጀሃነም ተብዬ ተፈጠርኩኝ ጀሃነም ነው የምገባው። ይህ ስህተት ነው። አምላክ ማንንም እንደዛ አይደለም ማለት ነው። ቀዳዋ ቀደር አላህ ማንንም አካል ለጀነት አንተን ለጀሃነም ብሎ አላዘጋጀም። ይሄን ቢያደርግ በደል ነው፣ እሱም አንቀበለው። ይሄን አላደረገም አምላክ አላህ ወጥቷል አይደለ? በምድር ላይ የምንሰራውን ስራ ራሱ ይሄንንም ወስኖብን አይደለም። እንደምንሰራ ያውቀዋል ወይ? አዎ ያውቀዋል። ያንን ነገር ግን አንተ ይሄንን ጽድቅ አድርግ፣ አንተ ይሄንን ኃጢአት አድርግ ብሎ ቀድሞ ጽፎብኝ ከሆነ በዚያ ነገር ላይ ይሄን በደል ነው፣ አንጠይቅበትም። ወጥቷል። እነዚህ ነገራቶች ነፃ ምርጫ የሚባል ነገር ሰጥቶናል። ለእኛ በራሳችን ወደንና ፈቅደን እንድንሰራ ነፃ ምርጫ ፈቃድ ሰጥቶናል። ነቢያትን ላከልን። ይህንን የሰው ልጆችን ጽድቁን መንገድ አሳዩቸው፣ ኃጢአቱን አሳዩቸው። ከኃጢአቱ ተጠንቀቁ በሏቸው፣ ጽድቁን ተከተሉ በሏቸው። የራሳቸውን ምርጫ እንዳደርጉም ያው ንጹሕ አእምሮ ሰጥቻቸዋለሁ ብሎ በቃ ነፃ አድርጎ ለቆናል። በቁርአን ላይ ምን ይላል? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የፈለገ ይመን የፈለገ ይካድ አለ። ለካደው ጀሃነም ተዘጋጅቷል፣ ላመነው ጀነትን አዘጋጅቻለሁ ብሎ ነፃ አድርጎ የሰው ልጆችን ለቋቸዋል። ፈዘኪር እነማ አንተ ሙዘኪር፣ ሙሐመድ ሆይ ገስጽ፣ አስታውስ፣ አንተ አስታዋሽ እንጂ ሌላ አይደለህም ይላቸዋል። ለስተ ዐለይሂም ቢሙሰይጢር፣ አንተ በእነርሱ ላይ አስገዳጅ አይደለህም ይላል። ጀነትና ጀሃነምስ እንደው የሆነ ተወስኖላቸው ለሰው ልጆች አንተን ለጀነት አንተን ለጀሃነም? ላ በፍጹም እንደዚህ አላደረገም። ታዲያ ምንድን ነው ከተባለ የጀነትና የስራችን ውጤቶች ናቸው። ገብቶሻል አይደል? በምድር ላይ በምንቆይታቸው ከድሮ ጀምሬ ራሱ የሚመስለኝ የነበረው ለእስላሞች ለጀነት ለገሃነም ተብለው የተፈጠሩ ቀዳዋ ቀደር ስለሚባል ፈጣሪ ሲፈጥራቸው ለገሃነም ምንም ጽድቅ ቢሰሩ ራሱ ጀነት ገሃነም ተፈጥረው ለገሃነም ተብለው ጀነት የሚገቡ አይመስለኝም። ምንም ጽድቅ ቢሰሩ ማለት ነው ይመስለኝ ነበር። ስህተት ነው። አምላክ አላህ ሱብሓነሁ ወተዓላ ቀጣዩን ዓለም እንደ እምነታችንና እንደየስራችን እንደሆነ ይነግረናል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ማለት መልካም ስራ ብሎ ማለት አምላክ በነቢያት በኩል ባዘዘው መልኩ መልካም ስራዎችን የሰራ ነው እና ስለዚህ በእኔ በአላህ አምኖ መልካምን የሰራ ጀነትን አስገባዋለሁ ብሎ ይናገራል። ሻላረ የካደ ደግሞ ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር አሉ። እነዚያ የካዱ ባናቅጾች የሚያስተባበሉ እነርሱ ደግሞ የእሳት ጓዶች ናቸው፣ እሳት ገቢዎች ናቸው እያለ ይናገራል። ሽ ጀነትና ጀሃነም የስራዎቻችን ውጤቶች እንጂ አምላክ ቀድሞ ማንንም አንተን ለጀነት አንተን ለጀሃነም ብሎ መርጦ ያዘጋጀው ማንንም ሰው የለም።
በቁርአንም ላይ ሲናገር ወቲልከ ልጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን ይላል። ባሁና በሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ልሐያት ዱንያ ወቲልከ ልጀነ ስለ ጀነትም ስለ ይቅርታ የጀሃነም ልተርጉምላችሁ ፈዙቁ ልዓዛበ ቢማ ኩንቱም ተክሲቡን አለ በቁርአን ላይ የጀሃነምን እሳት ቀመሱ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት ይላል። አይሽ የስራቸው ውጤት ነች እንጂ ጀሃነም በቀደርኩባችሁ ምክንያት የሚል ወፍ ቁርአን ላይ የለም። እንደዚህ አይነት ነገር በቀደርኩባችሁ ምክንያት ጀሃነም ግቡ ላ አይደለም፣ ስትሰሩ በነበራችሁት ስራ ምክንያት ይላል። በሌላ ቦታ ላይ ምን ይላል? ፈዙቁ ልዓዛበ ቢማ ኩንቱም ተክፉሩን አለ። ስትክዱ በነበራችሁበት ምክንያት የጀሃነምን እሳት ግቡና ቅመሱ የሚባሉ አለ። ወሊለዚነ ከፈሩ ቢረቢህም ዓዛቡ ጀሃነም ይላል። ለእነዛም እኔን ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅታላቸዋለች ይላል። አይሽ የክህደታቸው የኃጢአታቸው ውጤት እንጂ ጀሃነም ቀድሞ አላህ አንድንም ሰው አንተን ለጀሃነም ሊያዘጋጀው የለም። ስለ ጀነት ሰዎች ሲናገር ምን አለ? ወቲልከ ልጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አይ ቢሰበብ ማ ኩንቱም ተዕመሉን ይችን ጀነትን ውረሷት እላቸዋለሁኝ ወይንም አወረስኳቸው በምድር ላይ ሳላችሁ ስትሰሩ በነበራችሁት ስራ ምክንያት እላቸዋለሁ ማለት እና ስለዚህ ነው። እሺ ሌላኛው ደግሞ የቁርአኑ ኢየሱስ ማለት ነው እንዴት ነው ከአላህ ነው የወረደው ወይስ እንዴት ነው የተፈጠረው? ከመብርሃን ከመርየም እንዴት ነው የተፈጠረው? ከወንድ ልጅ ዘር አይደለም። ስለዚህ ከየት ነው የመጣው? ከየት ነው የመጣው? እንዴት ነው ሳነብ ነፋባት ይላል ማለት ምንም አልገባኝም። ሲጀምር አልተረዳሁትም። ነፋባት የሚል ነው ምንም ከዛ ውጭ አልጻፈም። እና ከየት ነው የመጣው? ከአላህ ነው ወይ ነበረ ወይ ከመምጣቱ በፊት የነበረ ነው ወይ? በጣም ጥሩ። እንግዲህ ማንኛችንም ሁላችንም ከመወለዳችን በፊት ከእናታችን በፊት ነበርን። ሁላችንም መሲሁ ብቻ ሳይሆን ሁላችንም ከእናቶቻችን ከመገኘታችን በፊት ነበርን። ትሻል አይደል? እውነት እውነት እልሻለሁ እኔ ከአብርሃም በፊት ነበርኩ። ለምሳሌ አይደለም ከአብርሃም በፊት ከኖህ በፊት ነበርኩ ቢል አንድ ሰው የሚደንቅ አይደለም። ሁላችንም ነበርን። እኛ ሰዎች ስንባል በደንብ ተረጂ ሁለት ማንነት ያለን ያ ማለት ነፍስ አለችን፣ ስጋ አለን አይደለም? ትክክል አለን። ስጋችን የተፈጠረው ከእናታችን ማህፀን መሆኑን ሁላችንም እናምናለን። መንፈሳችንስ የተፈጠረችው መቼ ነው ከተባለ ገና አደም በተፈጠረ ጊዜ እንደሆነ አላህም ነግሮናል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስም ላይ ነግረውናል። አላህ አደምን ገና እንደፈጠረው ከጀርባው ትውልዶችን ሁሉ እንዳለ ነፍሳቸውን ፈጠራቸው አሉ። አላህም በቁርአን ላይ ሱረቱል አዕራፍ ላይ ሲናገር ምን አለ? ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን ይላል። እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ ቀድመን እኛ ለምን የሰው ልጅ ከመፈጠሩ በፊት ከእናቱ ማህፀን ሙስሊም ነበር የምንለበትንም በዚሁ መንገድ ታገኙታላችሁ። አላህ አደምን እንደፈጠረ ወዲያው የእርሱንም ዘሮች ከጀርባው አስገኛቸው። ካስገኛቸውም በኋላ ከፊቱ እንዳለ አስቀመጣቸው። ቦታቸዋል የት ይገኛሉ ከተባለ አሁን አንደኛው ሰማይ ላይ ይገኛል። ከአደም ጀምሮ እስከ ዓለም ፍጻሜ ድረስ አሁን የሚፈጠሩ ሰዎች ሁሉ ሩሓቸው ተፈጥሮ ተዘጋጅቶ ተቀምጠዋል። በአንደኛው ሰማይ ላይ ይገኛል። ማን አይቷቸዋል? ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ባረጉ ጊዜ አንደኛው ሰማይ ላይ አዳምንም አገኘሁት ከግራና ከቀኙም የዘሮቹን ነፍሳት ተመለከትኩኝም ብለው በግልጽ ተናግረዋል። ነፍስን ሁሉ አይቷቸዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ የዛኔ አደም በተፈጠረ ጊዜ ተፈጥረዋል። አላህም ቃል በቃል አናግሯቸዋል ነፍሶችን ሁሉ። አለስቱ ቢረቢኩም አልኳችሁም ይለናል። እኔ ጌታችሁ አይደለሁምን ብሎናል። ቃሉ በላ አዎ በእውነትም አንተ ጌታችን ነህ ብላችሁ መስክራችኋል ይለናል። አንተ ቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን እኛ ከዚህ ዘንግተን ነበር እንዳትሉ ነገ የትንሣኤ ቀን ብሎ ይህን ቃል በቃል ተናግሯል። አያችሁ አይደለ? ስለዚህ ለዚህ ነው እኛ ከእናታችን ማህፀን ከመወላዳችሁ በፊት ምንድን ናችሁ ከተባለ ሙስሊም ነበርን። የጌታችን የአላህን አንድነት መስክሯል ሁሉም ነፍስ። ያን ነገር ዛሬ መርሳታችን ነገሩን አለመከሰቱን አያሳይም። ቦታችኋል አይደለ? ለምሳሌ የዛሬ 10 ዓመት የሆነ ሰው መጣና መንገድ ላይ እማ ሆይ እንዴት ነሽ ደህና ነሽ ወይ ሰላም ነው ብሎ ሰላም ታቅርቦልሽ ምናምን አለፈ። ከ10 ዓመት በኋላ ዛሬ ላይ መጥቶ ታስታውሽኛለሽ ብልሽ ረስተሸዋል አንቺ አረ እንደዚህ ጊዜ የሆነ ጊዜ ላይ ሰላም ብዬሽ ምናምን ይልሻል። አይ ረስቻለሁ አልሽ። አንቺ መርሳትሽ ያን ነገር እንዳልተከሰተ ማስረጃ ሊሆን ይችላል? አይችልም። ነገሩ ተከስቷል፣ ግን ረስተሸዋል። ልክ እንዲሁ ይህን ነገር አጠቃላይ ፍጥረቶችን ሁሉ አላህ ሱብሓነሁ ወተዓላ ከፈጠረ በኋላ እንዳናገረን ቃል በቃል ጌታችሁ አላህ እኔ ነኝ ብሎ አዎ ጌታችን ነህ ብለን እንደመሰከረን ቃል በቃል በቁርአን ላይ ይናገር። ስለዚህ ሰዎች ከመፈጠራቸው በፊት የአላህን አንድነት እንዲያምኑ ተደርገው የተፈጠሩ አማኞች ሙስሊሞች ናቸው የምንለው ከዚህም አንጻር ነው። እናንተ እንዳጠቃላይ እነዚህ ነፍሶች ሁላችንም ከአዳም በተፈጠረ ጊዜ ስለተፈጠርን
መሲሁም እንዲሁ እኔ ከአብርሃም በፊት ነበርኩ ቢል የሚደንቅ ነገር አይደለም። እኛም ከአብርሃም በፊት ነበርን፣ አዳም በተፈጠረበት ጊዜ ነበርን። አይ እርሱ በስጋው ነው ከአብርሃም በፊት የነበረው እንዳንል ስጋው ከማርያም ማህፀን የተጀመረ ነው። ነፍስ ውስጥ ከተባለ አዎ የእርሱም ነፍስ የእኛም ነፍስ የሁላችንም ከአብርሃም በፊት ነበረች። እውነት እውነት እላችኋለሁ እኔ ከአብርሃም በፊት ነበርኩ። እኔ ሁላችንም ቦታችኋል አይደለ? እውነት እውነት እላችኋለሁ አሁንም ሌላ ነገር ልነግራችሁ፣ እነሆ የሰው ልጅ እኔ ከሰማይ ወርጃለሁኝ ወደ ሰማይ እሄዳለሁኝ ጊዜ ሲደርስ። አዎ ከሰማይ ወርጃለሁ። ኢየሱስ ክርስቶስ ይሄን ቃል በሚል ጊዜ ምንድን ነው ከሰማይ ወርዷል ወይ? አዎ ከሰማይ ወርዷል። እኔም ከሰማይ ወርጃለሁ፣ አንቺም አንተም ሁላችንም ከሰማይ ወርደናል። የት ነው ያሉት ነፍሶች ብያለሁኝ? በሰማይ ላይ ይገኛሉ። መላእክቶች እነዚህን ነፍሶቻችንን እየያዙ በእናቶቻችን ማህፀን እንዲዘሩ ልክ የ4 ወር ጽንስ ላይ በሚደርሱ ጊዜ ይሄን ይታዘዛሉ። ራሱን የቻለ የተወከለ መልአክ አለ። ልክ እንዲሁ ለመሲሁ ዒሳ ዓለይሂ ሰላም እናት ድንግል ማርያም፣ አዎ ድንግል ማርያም በድንግልናዋ ማንም ወንድ ሳይገናኛት አምላክ አላህ ስብሐነሁ ወተዓላ ልጅን እንደሰጣት በቁርአን ላይ ብዙ ቦታ ላይ ይነግረናል። ወለም የምሰስኒ በሸር አለች፣ ማንም ወንድ ነክቶኝ የማላውቅ ነኝ አለች። አላህ ስብሐነሁ ወተዓላ በፍጹም ዝሙትን ያላደረገች ጻድቅ ሴት ብሎ ይገልጻታል በቁርአን ላይ። ወለቲ አሕሰነት ፈርጅሃ ፈነፈኽና ፊሃ ምን ሩሒና እያለ ይገልጻታል። እንደጠቃላይ ወደዚች ታላቅ ሴት፣ ወደዚች መልካም ሴት፣ ወደዚች ጻድቅ ሴት አላህ ስብሐነሁ ወተዓላ መልአኩ ጅብሪል ዓለይሂ ሰላምን ወይንም ቅዱስ ገብርኤልን ላከው። ምን አስይዞ? ከነዚያ ከፈጠራቸው መንፈሶች ወይም ነፍሶች መካከል አንዷን ያዝና ሄደህ በማርያም ላይ ዘርተህና አለው። እፍ ብሎ የተገለጸው አማርኛው ቃል ላይ ያኔ መዝራት ለማለት ነው። ገብቶሻል አይደለ? ወይንም ነፋባት የሚለው ያልሽው ያንን ነፍስን መልአኩ ዘርቶ መሄድን ማለት ነው። ፈነፈኽና ፊሃ በእርሷም ውስጥ ነፋንባት የሚለው በእርሷ ውስጥ ነፍስን ዘራን ለማለት ነው፣ ሌላ ነገር አይደለም። ያችን ሩህ መጥቶ በማርያም ላይ ዘርቶ ሄደ። ልክ በማናችንም እናቶቻችን ማዕዘን ዘርቶ እንደሚሄደው ያ መልአክ ማለት ነው። ያ ነው እና በዚህ መልኩ ነው የተፈጠረው። አይ ማክሰኞ ምናምን ነገር የተባለው እውነት ነው? ተቀርባለህ ትወያያለህ ነው ከወፌ ጋር? ለምን ማክሰኞ ድረስ ያረዝመዋል? አሁን ለምን አይመጣም? ሂድና አሁን ጥራው በፈጠረ። አይ ማክሰኞ 3 ከ3 ሰዓት በኋላ ምናምን ነገር ያለው ነገር ቪዲዮ እኔ ጋር አልተባባለም። በራሱ ነው እንደዚህ እያለ እንትን እያላቸው ያለው። አታርዝም አሁን እና በለው። ለምን ያረዝማል? እሱ ብቻ አይደለም። ማንኛውም ቀሳውስቶቻቸውን አሁን ሄድና ጥራቸው። ያ ሁሉንም ከገስት ላይ አውርጄ አሁን አገኛቸዋለሁ። አታርዘሙ፣ ጊዜ አትወሰዱ። ቢሞትስ የዛኔ ሳናገኝ አሁን ሄድ ጥራቸው። አትቆይ አንተ ራስህ። አይ አንተ ጥያቄ አለ መጠየቅ የምትፈልገው? ሄሎ እሺ ልሞክር። ሁሴን ሰላም አለይኩም። አንዴ ሳትወጣ በፊት ይህን ሪከርድ አድርገህ እንዳ ውሰድላቸው። ይህን ጥያቄ ለሚጠይቁ ሰዎች የመጨረሻ መልስ። ይህ ሰውዬ ጋር ለምን አትነጋገርም እያላቸው ብዙ ክርስቲያኖች እንድነጋገር ፈልጋችኋል። በኮሜንትም ደጋግማችሁ ትጠይቃላችሁ። ለመጨረሻ ጊዜ ልመልስላችሁ። ከእኔ ጋር ተነጋግሮ ነበረ። መቼ? ልክ በዛሬዋ የዛሬ ዓመት ላይ በዚህ ጊዜ ላይ ማለት ነው። ረመዳን ከመግባት በፊት ታስታውሳላችሁ። በምን ጉዳይ ነበረ? ልክ እንዳንተ ክርስቲያን ልጆች መጥተው ገስት ላይ አስገባናሉ። ገቡ። ማራኒ ሙስሊም ነኝ። አንተ እሺ ሙስሊም ነህ፣ ችግር የለውም። ክርስቲያን ልጆች መጡና እዚህ ጋር ገቡ። እራሳቸው ጠየቁ። ቦታቸው አለ አይደለ? ምን አሉ? ነቢዩ መሐመድ የ9 ዓመት ልጅም ወሲብ አድርጓል ብለው ይናገራሉ። ገብታችኋል አይደለ? ማነው ይሄን ያላቸው ስላቸው እፎይ ነው ያለን አሉ። ለመጨረሻ ጊዜ ነው የምመልስላችሁ። ለምን አትነጋገርም ከእርሱ ጋር የምትሉ ልጆች፣ እናንተ መልስ የምትፈልጉ ከሆነ ማወቅ የምትፈልጉን ነገር ካለ አዳምጡ። እዚያ በኋላ እሱን ያሉ አልኳቸው። አዎ እንግዲህ አሁንስ በቃ ይዛችሁት ነው አልኳቸው። እዚህ ጋር ገስት ላይ ያሉትን ሁሉ ላውረዳቸውና እዚህ ጋር መጥቶ ይንገረኝ፣ ወንድ ልጅ ከሆነ ከፊቴ ይናገር፣ እኔ ሙስሊም ነኝ አልኩት። ይሄ ነገር ስህተት እንደሆነ እነግራቸዋለሁ አልኳቸው። ከዚያ በኋላ በገስት አልመጣም ማለት እዚህ ማለት ነው። ፈራ እዚህ ለመምጣት። ከዚያ በኋላ ምን አደረገ? ክርስቲያኖች አንተ ምናምን እዚህ ያላቸው የለ የእሱ ደቀ መዛሙርቶች ውሰዱለት፣ ሪከርድ አድርጉ። ለመጨረሻ ጊዜ ሪከርድ ማድረጉላቸው ታቸዋል። እዚህ አልመጣም ማለት እሺ ችግር የለውም፣ ገስት ላይ ያሉትን ሁሉ አወርዳቸዋለሁኝ፣ በሆስት ና በሉት አልኳቸው። እሺ አለ። እንደምንም አድርገው ይዘውት መጡ። በሆስት መጣ። ሪከርዱ አለላቸው። ከዛ በኋላ ሰላም እንዴት ካልኩት በኋላ አንተ ለመሆኑ ነቢዩ መሐመድ በ9 ዓመቱ አይሻን ተገናኝቷታል፣ ወሲብ አድርጓታል ብለሃል ወይ አልኩት። አዎ ብያለሁኝ አለ።
እስካል አውጣና አስረዳ አሳየን አልኩት። ወላሂ ላዚም ማሳየት አልቻለም። አውጣና አሳየን። በዚህ ላይ ሲጨቃጨቅ ሲጮህ አለኝ ካለ ሰውየው እኔ ተናገርኩ አይደል ስለ አንድ ነገር አውጣና አሳይ ካለ አንድ ክርስቲያን ወደ ናትቼ ማሳየው አውጣና አሳይ ስለው ማሳየት ሳይችል ጊዜ ብላለ እኔ ታዲያ ነቢዩ መሐመድ በ9 ዓመቷ ያኔ ብልግና ቃል መናገር የማልፈልገው ቪዲዮን ማየት ትችላላችሁ። በ9 ዓመቷ እንትን አላት አላላት እኔ ምን አገባኝ ብሎ ተሳድቦ ሄደ። የመጨረሻ ይሄ ነበረ ሰውየው ቦታች አለ አይደለ ነቢዩ መሐመድ እንዲህ አደረጋት አላደረጋት እኔ ምን አገባኝ ብሎ ተሳድቦ ሄደ። ቪዲዮ ያለው ካለ እና አውከር ካለ ይዘህ አምጣ አሳያቸው። ይሄ ነው ልክ ከእናንተ የተሻለ ምንም ነገር የለውም። ይሄ ሰው የምነግራቸው መቶ ተሳድቦ ነው የሄደው ነብይን ማለት ነው። በፊት ሁላቸው ሙስሊሞች እዚህ ነበሩ። ይሄን ያደረግኩት ገብቶ ለጠየቁ ክርስቲያኖች ስል ነበረ። ቦታቸዋል አይደለ ቪዲዮ አቡከር አንተ ጋር አለ አይል ስሚዝ ጋር ተለቋል። ስሚዝ ጋር ሄዱ ላግቡ እስሚዝ ገብተህ እንዳውም በዚህ ያላቸው አንዴ አልብቻ ላሳያቸው ምን ብሎ ነብያችንን ተሳድቦ እንደሄደ ማለት ነው። ቦታቸዋል አይደለ ስለዚህ ከዚህ በኋላ ለመጨረሻም ነግራችሁ እንደዚህ አይነት ባለጌ ሆኖ ማለት ነው። ባለጌ ብላችሁ ቃሉን ከሰማችሁ በኋላ ትፈርዳላችሁ ራሳችሁ። እሱም ሆነ ማነች ናቸው ዲያቆኖቻችሁ ተሰብስባችሁ ሁኑና ጠይቁ እንመልስላችኋለን። ቦታችኋል አይደለ እኔ ስለ እስልምና ጥያቄ አለኝ እያለ ነው 24 ሰዓት ሰውየው ስለ እስልምና ሲቀጥፍ ሲዋሽ የሚውለው አይደለ። ወንድ ልጅ ከሆነ ጀግና ከሆኑ መጥቶ ይጠይቅ እኛ እንመልስበታለን። ለእስልምና እኔ ሙሉ መልስ አለኝ ብዬ ያውና እየተናገርኩኝ ነው። ገብቶ ማንኛውም ክርስቲያን መጠየቅ ይችላል። ቦታችኋል አይደለ ከእናንተ የተሻለ ምንም ነገር የለውም። እኔ የምነግራችሁ ተሳድቦ ነቢ ስ ላ ስለምን ነው የሄደው? አሁን ቀጥታ ደውዬ እስሚዞን ላምጣውና ላሳያችሁ ጋር ላሳያችሁ። ቆይ እኔ ልክፈትልህ ከስሚዞ የተፖስተውን ክፈችለት ክፈችላችሁ። ከዚህ ሰው ጋር ንግግር አድርግ የምትሉ ያው ተነጋግሯል ከኔ ጋር አዳምጡለት። የመጨረሻ ነው። ከስሚዞ ላይ ሳያጠፉበት አይቀሩም። ትናንትና ሪፖርት አድርገው አጥፍተውበታል። እሱ ጋር ሄደሽ ለማሳየት ከሆነ ዘህር አለሽ አጥፍተውታል። አጥፍተውታል ስለሚያውቁ አስጠፍተውበታል። ወላሂ አንድ ሌላ ልጅ ካለ አመጣ ያሳያቸው። ስሚዞን ደውይለት እና ወይ ይምጣላ እዚህ ጋር ያሳያቸው። ከኔ ጋር ያደረገ ውይይት አለ ነቢ ስ ላ ስለምን በአደባባይ አሁን ቆይ ልደውልለት። እሺ ደውልለት። እዛው እናንተ ቀጥሉ። እሺ ጥያቄ ያለ ካለ መቀጠል ይችላል። ሁሴን ጥያቄ ነበረ። ጥያቄሽ ምንድን ነው? እኔ በቀድሞ ህይወቴ ኦርቶዶክስ ክርስቲያን ነበርኩኝ። ከዛም በኋላ 2017 ላይ ከዛም በኋላ ሰለምኩኝ በህይወቴ ማለት ነው። ከዛም በኋላ ያ ህይወት ተቋረጠ። ባለትዳር ነበሩ፣ ተፋታሁኝ። አሁን እስካሁን ድረስ እስልምና ላይ በዲኔ ላይ በእርግጥ ጠንካራ ባልሆንም እስልምናን ከእስልምና መውጣቱ በጣም ነው የከበደኝ እና ቤተሰቦች ሁሉ ኦርቶዶክስ ናቸው እና ግን የኔን ሃይማኖት በሚገባው ነው የማከብሩት። ምንም በቤተሰቦች ላይ ምንም ጫና የለም። ግን እኔ ከአሁን በኋላ ያ ህይወት ስለተቋረጠ ወደ ቤተሰቦች መመለስ ነው የምችለው ወይ በእስልምና ለመጠንከር ነው ያለብኝ? መልካም። አንቺ በእስልምናሽ ላይ ጽኒ፣ በእስልምናሽ ላይ መጽናት ነው ያለብሽ። በእስልምናሽ ላይ ጽኒ። አላህ ስብሓነ ወተዓላ ወዕቡድ ረበከ ሐታ የእትየከ ልየቂን ይላል። ሞት እስኪመጣ ድረስ እኔን ጌታህን አምላክህን አላህን ተገዛ ይላል። አላህ ስብሓነሁ ወተዓላ ሌላ ቦታ ላይ ምን አለ? ኢነ ለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂም ልመላኢካ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ ለቲ ኩንቱም ትውዓዱን ይላል። እነዚያ ጌታችን አምላካችን አላህ ነው ብለው ከዚያም በኋላ እስከ ህይወታቸው ፍጻሜ ድረስ የጸኑ ሰዎች
መላእክቶች ወደ እነርሱ ይወርዳሉ በሚሞት ጊዜ ሰውየው ማለት ነው። ምን ይሉታል እነዚህ መላእክቶች? አላ ተኻፉ ወላ ተሕዘኑ፣ አትፍራ አትዘን ይሉታለን ማለት ይሄ ነው። ወአብሽሩ ቢልጀነት ለቲ ኩንቱም ትወዓዱን፣ ያቺ ቃል ስትገቡላችሁ የነበሯትን ጀነትንም ያኔ አብሽሩ ይላቸዋል። ቦታቸዋል አይደል? አላህ ስብሐነ ወተዓላ ያበስራቸዋል ማለት ነው። እና ስለዚህ እስከ ህይወቱ ፍጻሜ ድረስ ሰውየው በእስላም ላይ መጽናት አለበት። መጽናት አለበት። እሺ ዘቢባ አለሽ? አለው እሱ ስልክሽ አለ? አዎ ቪዲዮ አለኝ። ካሜራውን አዙሪ ወደዛ። አይ ተመልከቱ። ካሜራ ወደዛ ዙሩት። ዛህራ አለሽ? አዲስ ይደጋ አንተን አለሽ? አያነሳም። ያ እነሱ ሊያሳያቸው ነው። እዚህ ጋር ተመልከቱ። ካሜራ ወደዛ ዙሩት። ድምፅ እስከ መጨረሻ ክፈቱላቸው። እሺ እልክልሻለሁ ዛህሩ። እሺ መርሐባ አሰልከኝ። ያወጣልሽ ያ እናዳምጡት። ይሄ ሰውዬ አይደል አናገር ያ ከእኔ ጋር ተነጋግሮ ነበር። ምን ማስረጃ ሳይኖረው ሲቀር ነቢ ስ ላ ስለም ተሳድቦ ነው የሄደው። ከዚያ በኋላ ሁሉም እየሰሙ እንዲማሩ ረሱ ነገራቸው የተስማማበት ምን ብለን ርዕስ አወራ ወንድሜ? ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ አውጣ አይሻ ነብዩ ቦታ ነው። በዘጠኝ ዓመቱ ይበዳታል። ምን አገባኝ? አይሻ ነብዩ ቦታ ነው። በዘጠኝ ዓመቱ ይበዳታል። ምን አገባኝ? ጨፍነ ነው እንደሚያወራው ባለጌ። ዘጠኝ ዓመት ሙሉ አብራት ሲኖር አውጣ ማስረጃ የለው ማየት አሁን ከዚህ ጋር ነው ተወያዩ የሚሉት ማያፍሩ ደንቆሮ ሁላ ጥሩ አስተማሪ እንደያዘ ሰው ተወያይ ይላሉ። ማስረጃ አምጣ ሲባል አያችሁት አይደለ? ህፃን ልጅ ና 9 ዓመት እያለች እንትን ይላል። በቃ መልሳቸውን ውሰዱ ክርስቲያኖች። ከዚህ በኋላ ማንኛውም ነፍሱም ሆነ ማንኛውም ገብተው ጥያቄያቸውን ጠይቁ፣ እናስተናግራችኋለን። አናግረልን የምትሉ ክርስቲያኖች ያውና አናግረናችኋል። ማስረጃ አውጣ ብቻ ነው ያልኩት። ነቢዩ መሐመድ አይሻን እንትን አደረጋት አላደረጋት ምን አገባኝ ብሎ ተሳድቦ ነው የሄደላችሁ። ይሄ ወላሂ ከእናንተ አይሻልም። እኔ በግልጽ ነው የምነግራችሁ። ምናልባት እናንተ በጨዋነት ትበልጣላችሁ፣ በስድብ ነው የሚበልጣቸው። ይሄ ሰውዬ በስድብ ነው የሚበልጣችሁ። ገብታችኋል አይደል? ማስረጃ ማምጣት እንዳልቻለ አሳይቼላችሁ ነው የላኩላችሁ የዛኔ ማለት ነው። ማምጣት አልቻለም። ገብታችኋል አይደል? ያ ነው ማንኛውም ክርስቲያን ከወዲሁ ጀምሮ ከዚህም በፊት ስናገር ነበር። ክርስቲያን ያለው ማንኛውም ክርስቲያን ካለ ማነው ጥያቄ ያለው ክርስቲያን ካለ መግባት ይችላል። ሁሉንም ጥያቄዎቻቸውን እናስተናግራቸዋለን። ጨርሰናል። ሰላም፣ እንዴት ነሽ? ሰላም አለን። እሺ፣ እስልምናን ለመቀበል ወሰነሻል አይደል? እሺ፣ የምለውን ቃል አብረሽኝ የተከተልሽ በይ።
أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله لا الله مسكانا يجبا كذبوانا مسلمون أشهد لهنا الشوكال يشهد قالوا ويلم يمسكر قال يقوانا مسكر قال ابنته لأملاك عندنت أنا استرنا ونبيات وشل يمجمبر أو تئزازتنا مسارت يأملاك عندنت ما سوقنا ما سبسكرنا وانا الشوكال ترجمه أشهد أن لا إله إلا الله مالت إنه كأنك الله بستكر بأونة من ملك للأملاك عند لله مسكر له مالت سيون وأشهد أن محمدا رسول الله مالت ترجمه محمد يرسو ملكتين يعني نبينا تشوبيه مسكر له مالت አንድ ሰው እስልምና ሲቀበል ጊዜ ምን ይደረግለታል? ምን ያገኛል ከአምላኩ ዘንድ ከተባለ የመጀመሪያው ምንድን ነው? አላህ ስብሐነ ወተዓላ ያለፈ ኃጢአትን ሁሉ ይቅር ይለዋል። በቁርአን ላይ ይህን ሲያዘርቅ ምን አለ? ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአትን ሁሉ አነጻዋለሁ፣ ምርለታለሁ ብሎ ቃል ገብቷል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል፣ ያስቀራል አሉ። ሌላ ሐዲስ ላይ ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ወደ አላህ መመለስ ንስሐ ማድረግ ያለፈን ኃጢአት ሁሉ ያስተሰርያል ብለው ተናግረዋል። ይህ ነው። ሌላው ነገር አንድ ሰው እስልምና ሲቀበል ሻወር መውሰድ አለበት ስለ ሶላት ዝግጁ ይሆን ዘንድ። ሁለተኛ የእስልምና መሰረትና ትእዛዝ የሆነው ምንድን ነው? ለአንዱ ለአምላክ ለዚያ ላመንሽው መስገድ ነው። በቀንና በሌሊት 5 አውቃት ሶላቶች በቀን 5 ጊዜ እንድንሰግድ ታዘናል። ይህንን መስገድ ነው እና ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ በመማር ሶላት መስገድ መጀመር አለብሽ ማለት ነው። ስምሽ ማን ነበር? ይቅርታ። ኢዲዲያ ነው። እሺ፣ ደስ የሚልሽ የሙስሊም ስም አለ ወይንስ እኛ እናውጣልሽ? እሺ፣ ደስ የሚል የሙስሊም ስም ጻፉ። የተመቸሽን ትመርጫለሽ ኮሜንት ላይ። እኔ ደስ የሚል ስም ሀያት ይሆንልሽ። እሺ፣ ደስ የሚል ስም ሀያት ህይወት ማለት ነው። አንድ ሰው ኢስላምን ሲያገኝ ጊዜ የአምላኩን አንድነት ሲያውቅ ጊዜ እዚያ ቀን ነው ህይወት ያገኘ ሊባለው። እዚህ ዓለም ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበህ ከመሰሊ ልሐይ ወልመይት አሉ። ያ ጌታውን የሚያውቅና ጌታውን የሚያወሳ ሰው እና እንዲሁም ደግሞ ጌታውን የማያውቅ ጌታውን ያወሳ ሰው ምሳሌያቸው ልክ እንደ ህያውና እንደ ሙታን ነው እና ስለዚህ ጌታውን አምላኩን አላህን ያገኘ ሰው እርሱ በብቸኝነት ያመለከ ነቢያት የነበሩበትን መንገድ የተከተለ ሰው ይህ ሰው በምድር ላይ ህያው ነው። ይቻላል። እሺ፣ በቀጣዩ ዓለም አላህ ምን አዘጋጅቶላቸዋል ሙስሊሞች ከተባለ ቃል በቃል የገባልን በቁርአን ላይ በጣም በርካታ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጀነት አላህ ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ ሙስሊሞች የሆኑትን በምድር ላይ ገነትን ግቡ እላቸዋለሁ ይላል ቃል በቃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ይቅርታ፣ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ጀነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ቃል በቃል ይናገራሉ። ጀነትን ታዲያ ማን ነው የሚያስከፍተው? የትንሣኤ ቀን የጀነት ቁልፍ በማን እጅ ነው? በነቢያችን ሰለላሁ ዐለይሂ ወሰለም እጅ ነው። እርሳቸው ናቸው ጀነትን የሚያስከፍቱት። የእርሳቸው ትውልድ ነው መጀመሪያ የሚገባው። ቦታቸዋል። ይህን ሲናገሩ ምን አሉ? አቲ ኢላ ባቢል ጀና የውም ልቅያማ ፈአስተፍቲሕ ፈየቁሉ ልፋዚን መን አንት ፈአቁል አነ ሙሐመድ ፈየቁል ኡምርቱ አን ላ አፍተሐ ልጀነተ ኢላ ቢከ ያ ሙሐመድ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የትንሣኤ ቀንም ወደ ገነት በር ይሄዳለሁ፣ የገነትን በር ራስ ያስከፍታታለሁ አሉ ቃል በቃል። የዛኔም የገነት ጠባቂ መልአኩ ዘበኛው ምን ይላል? መን አንት ማናህ አንተ ይላል ከመክፈቱ በፊት። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁ። ከዛ በኋላ ኡምርቱ አን ላ አፍተሐ ልጀነተ ኢላ ቢከ ይላል መልአኩ። ሙሐመድ ሆይ በአንተ እንጂ በሌላ በማንም እንዳልከፍት ታዝዣ አንተን እየጠበቅኩ ነው ይላቸዋል። እዚያ እርሳቸው የመጀ ፈአኩኑ አወል መን የድኹሉሃ መጀመሪያ ገነትን የሚገባትም ምን ይሆናለሁኝ ثم ኡመቲ ያሉ ከዚያም የኔ ትውልዶች ናቸው ብሎ ቃል በቃል ተናግረዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ስለ ትውልዳቸው በደንብ አድርገው ያውቃሉ፣ ነግረውናል። ይሄ ነው። እሺ፣ ስለ ሶላት አሰጋገድ ስለ አደራረግ አስተምሯትና አብራቸው ያላችሁ ልጆች ሶላትን ትጀምራለች ማለት ነው። ማሻአላህ ተባረካላህ። ካፊሮች እየተጣፉ በየቤቱ ሙስሊሞቹ ደግሞ እዚህ ያሰሙ። አልሐምዱሊላህ በጣም ደስ ይላል። ወላሂ እዛው የበዛልሽ